ዜጎች ህገ መንግስታዊ መብታቸውን በመጠቀም የህዝብ ቅቡልነት የተረጋገጠበት ሀገረ መንግስት ለመገንባት ሀገራዊ የዜግነት ኃላፊነታቸውን በመወጣት ግንቦት 24 ቀን ይሆነናል ያሉትን ፓርቲ በመምረጥ በስኬት አጠናቀዋል። ለዚህ ደግሞ አሸንፎ ወደ ስልጣን የሚመጣው የፖለቲካ ፓርቲ የሀገር ውስጥ ሰላምና መረጋጋትን በማስፈን ዘላቂ ሰላምን ማረጋገጥ ይኖርበታል ይላሉ ከፋና ቴሌቪዥን ጋር ቆይታ ያደረጉ የፖለቲካል ሳይንስ ምሁራን። የኢትዮጵያ ህዝብ ትላልቅ ጥያቄዎች አሉ። አንዱ በየአካባቢው የሚታዩ የጎበዝ አለቃ አካሄዶችን ማስወገድ ይሆናል ብዬ እጠብቃለሁ። የመጀመሪያው የዜጎችን እዛም እዚህም መንገድ ላይ ኬላ ዘርግቶ ከአንድ አካባቢ ላይ የንግድ ትስስሩን እየገቱ ያሉ በርካታ ጎበዝ አለቃዎች አሉና ቀጣይ መንግስት የሚሆነው አካል የመጀመሪያውና ትልቁ ጥያቄ እሱ ይሆናል ብዬ እጠብቃለሁ። በተለያየ ጊዜያት ውስጥ የኢትዮጵያ ህዝብ ሲያነሳቸው የነበሩት ትላልቅ ጥያቄዎች እነሱ ናቸው። ነፍጥ አንግበው መሳሪያ ተሸክመው ጫካ የገቡ ሰዎች ፍላጎታቸው ምን እንደሆነ ፒስፉል በሆነ ወይ አቅርቦ እነሱ ማናገር መቻል አለበት። ፍላጎት ኢንተረስታቸው ምን እንደሆነ፣ ምን እንደሚፈልጉ፣ ለኢትዮጵያ ምን እንደሚያስቡ፣ ሀሳባቸው ምን እንደሆነ ሰላማዊ በሆነ ሁኔታ ሪጂዲቲ ግትርነት የሚባለው ነገር ቀርቶ በሰላም አናግሮ ወደ አንድ ማይክል ወደ ፖለቲካ ማይክል መግባትን መቻል አለበት። ይሄ ሲሆን ነው ኢትዮጵያ ሰላም ልትሆን የሚችለው። አብሮነቱ ኢንቴግሬሽን የሚባለው ነገር ሊረጋገጥ የሚችል። በዋናነትም የኢኮኖሚ መረጋጋትና የኑሮ ውድነት ቅነሳ ተመራጩ ፓርቲ ቀዳሚ ትኩረት አድርጎ የዋጋ ግሽበትን በመቆጣጠር የኑሮ ውድነትን ማቃለል እንዲሁም የህብረተሰቡን የመግዛት አቅም የሚያሻሽሉ የኢኮኖሚ ፖሊሲዎችን መተግበር አለበት ይላሉ። ብዙ ነገር ደግሞ አምራች ዜጎች ያላት ሀገር ነችና ሁለተኛው ማክሮ ኢኮኖሚ ማሻሻያን ተንተርሶ የመጡ የኑሮ ውድነቶችን ሳይለንት የሚያደርግ አካሄድ ወይ ደግሞ እሱን የሚፈታበት መካናይዝድ ኢትዮጵያ ህዝብ እየጠበቀ ካላቸው ጉዳዮች መካከል ዋናዎቹ ናቸው። አዲስ አበባና ሌሎች አካባቢዎች ላይ ደግሞ ያሉ በክልልና በአዲስ አበባ ዙሪያ ያሉ የቤት እጥረቶች አሉ። እነሱም በመሰረታዊነት ተነክተው ሊመለሱ ከሚገቡ ጥያቄዎች መካከል ግንባር ቀደሞቹ ናቸው። በየደረጃው ያሉ የመንግስት ተቋማት ህዝብን በታማኝነት እንዲያገለግሉ ማድረግ፣ የህግ የበላይነት እንዲከበር ማድረግና ከሙስና የጸዳ ተቋማዊ አሰራርን መዘርጋት ይጠበቃል ያሉ ሲሆን ለዚህ ደግሞ ቅንጅታዊ አሰራር ወሳኝ በመሆኑ ከከፍተኛ የትምህርት ተቋማትና ከምሁራን ጋርም የተመካከረ መስራት ይኖርበታል ባይ ናቸው። ዩኒቨርሲቲ ማለት እምብርት የሆነ ተቋም ነው። የሀገሪቱ ከፍተኛ ምሁራኖች ሀገር የሚመሩ ሰዎች ሁሉ የሚወጡበት ተቋም እስከሆነ ድረስ እዚህ ውስጥ ብዙ ሀሳብ አለ። ከዚህ ብዙ ሀሳብ መሰብሰብ መቻል አለበት። ይሄ ሲሆን ነው ኢትዮጵያ ጀስት ወደ ትክክለኛ የፖለቲካ ስርዓት ውስጥ ወደ ዲሞክራሲ ስርዓት ውስጥ መግባት የሚችለው ህዝብና መንግስት ሊዋሃዱ የሚችሉበት እንዲህ አይነት ወይ በመሰረተ ልማት አቅርቦት በኩልም እንደ ንጹህ መጠጥ ውሃ፣ መንገድ፣ የጤናና የትምህርት ተቋማት ያሉ መሰረታዊ አገልግሎቶችን ተደራሽነት ማስፋት ደግሞ ትኩረት የሚሻ ጉዳይ መሆኑን ያነሱት ምሁራኑ የንግድ መስመር የሆኑ መንገዶችንም መገንባት ይገባል ሲሉ አንስተዋል። አገር አቋራጭ መንገዶች ለምሳሌ አፋርን ከጅቡቲ የሚያገናኙ ጥያቄዎች የኛ እዚህ አካባቢ ላይ እንደ አፋር ትልቁ ጥያቄያችን እሱ ነው። በጅቡቲና በእኛ መካከል የነበሩ የመንገድ ችግሮች አሉ። በአሲታ በኩልም የተወሰነ የተጀመሩ መንገዶች አሉ። ግን በዋናነት ጅቡቲን ከአፋር ጋር የሚያገናኙ የመንገድ ግንባታዎች ግንባር ቀደም ይሆናሉ ብዬ አስባለሁ። ዲሞክራሲያዊ ስርዓትን ለመገንባትና በሀገር ጉዳይ ላይ ቀጥተኛ ተሳትፎ ለማድረግ የህዝብ ቅቡልነት የተረጋገጠበት